እንግዲህ ቤተሰብ ዛሬ ደግሞ ኤፍሬም መልሶ መጥቷል። ምን ቢል ጥሩ ነው? እንደሰማችሁት ወደ ሩታ ተመለስ፣ ማናት ሄርሜላን ተዋትና፣ ኧረ እባክህ አንተ አጋቢ፣ አንተ አፋጭ፣ አንተ ወሳጭ፣ አንተ ሰጭ አረገህ ማን ውስጥ ልንገርህ፣ ምንም ቢሆን እኮ ታላቅህ ነው። እንኳን ከ18 ዓመት ያለፈ ሰውዬ ትልቅ ሰውዬ ልታዘው ቀርቶ በአሁኑ ሰዓት የ7 እና የ5 ዓመት ልጅ በራሳቸው ጭንቅላት የሚመሩበት ዘመን ነው ያለ ነው። ወዴት ነው ወንድሜ? 11ኛው ክፍለ ዘመን ላይ እኮ ነው ያለኸው። ወደኋላ ዙረህ አስብ፣ ወይ ጭንቅላትን አሰራው የሆንክ ትኩረኒ እንዴ! ሰው የራሱን ህይወት ይኖራል፣ የሰው ህይወት ያማስላል። ኧረ ምን አይነት ጊዜ ነው የደረስነው? ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላም፣ ፍቅር፣ አንድነት ያምጣልን። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት ጀምሩት። ቅንነት ለራስ ነው። እንግዲህ ወደ ገደለው ስገባ ኤፍሬም ዛሬ እንግዲህ አገባቡ ላይ ስለ ሄርሜላ መጥፎነት ነው እያወራ የመጣው እና በዛው ደግሞ ወንድሙ ሁለተኛ ይቅርታ ሊጠይቀው ታላቄም ነው ምናምን እያለ ነበር። ወደ ሄርሜላ ስገባ ይኸውልህ ሄርሜላ መጥፎና ከካሜራ ጀርባ ለማስመሰል ነው ካሜራ ላይ ጥሩ የምትመስላችሁ ምናምን እያልክ ነው። ይኸውልህ ማንኛችሁንም እኛ አናውቃችሁም። ዋላ ሄርሜላ፣ ዋላ ብርሽ፣ ዋላ አንተ፣ ዋላ ማን፣ አጠቃላይ የኢትዮጵያ ዩቲዩበር እኛ የምናውቃችሁ በ20 ደቂቃ ቪዲዮ ብቻ ነው። ከዛ ውጭ ማን ጥሩ ማን ውስጥ እንኳን የእናንተን ውስጥ ቀርቶ በአሁኑ ሰዓት የእናታችን ልጅ የልጃችን ውስጥ የምናውቅበት ዘመን አይደለም ያለ ነው። ገብቶሃል? ስለዚህ ደግሞ ዝም ብለህ አንድ ሰው ስለጠላ ብቻ ስሟን ሚዲያ ላይ እንዲናት እንዲናት ባትል ጥሩ ነው። ገብቶሃል? ወደ ራስ ተመለሰ ኤፍሬም። እንደገና ሲቀጥል ደግሞ ታላቅ ወንድሜ ነህ ብለሃል። አዎ ዝቅ አድርጌ አይቼሃለሁ፣ በግንፍልት ተናድጄ ያልሆነ ነገር ብያለሁ ምናምን ብላ እሱ ትክክል ካወክም ጥሩ ነው። ወደ መልሰህም ወደ ኋላ ካልተመለስክ ይቅርታነት ትልቅ ነው። አዎ ትልቅ ወንድም ሲከበር ነው ብልሃል። እንደገና እንግዲህ አመጣጥ ከሄርሜላ አንተዋትና ሩታን ጋሁን አንተ እኮ አታዘውም ኤፍሬም። አንተ የምታዘው ለራስህና ለራስህ ብቻ ህይወት ነው። የአብርሽ ህይወት አንተ አትኖርም፣ ያንተን ህይወት ደግሞ አብርሽ አይኖርም። ገብቶሃል? በአሁን ሰዓት ማንም በቤተሰብ መሀል ለእህትም ወንድምም ጣልቃ አይገባም፣ ነውር ነው። ገብቶሃል? የራስህን ህይወት አስተካክለህ ኑር። የወንድም ህይወቶችን ህይወት እየገባ አትበጥበጥ፣ ጥሩ አይደለም። እውነት ወደ ራስ ተመለስ። እንዴ ሩታ ማናት? አንድ ልጅ በሷ ነው እንዴ ልጅ ይዞ መለያየት? ሰው እኮ 2 3 ልጅ እንኳ ይዞ ተፋቶ እኮ ይኖራል አይደል? የአባት ህግ የሚፈርድበትን ተቆራጭ ይረዳል። ለልጅ እርዳ አስተምር ነው አለቀ እንጂ ልጅ ስለወለድክ ብቻ ባትወዳትም ከሷ ጋር አሁን የሚል ህግ የለም። አለቀ። እንዴ ያሟ እንዴ ልጅ ግድ አንተ ብቻ የሄርሜላ ጥላቻ ስላለብህ ብቻ ግድ ከሩታ ጋር አሁን ዞር ብለህ ነግሮሃል። የፈሰሰ ውሃ መልሶ እቃው አይመለስም ብሏል። ትክክል። ወንድ ልጅ ይኸውልህ ያፈቅራል፣ ይለምናል፣ ይታገሳል፣ ትዕግስተኛ ነው። ከቆረጠም በዛው ልክ ነው። ከልቡ ካወጣ ወጣ ነው። ሴትም እንደዛው። ስለዚህ ሩታ በቀናይ ቁጥር ሩታ በተንጨረጨረ ቁጥር እንደ ምን ልበል ከጎኗ እንደ ቦርሳ ተለጥፈህ እየዞርክ ጭንቅላትህን ባዞረችው ቁጥር ወንድምህ ላይ እየመጣህ መገንፈል የለብህም። አያገባህም። አጠቃላይ ሲጀመር አያገባህም። አንተም ወደ ዳር መውጣት ነው ያለብህ። ይሄ ይጎዳኛል፣ ይሄ ይጠቅመኛል የሚል ራሱ ያውቃል። አብርሽ ሕፃን ልጅ አይደለም። በራሱ ጭንቅላት ራሱ እንዴ ከቤተሰቦቻችሁ እኮ ተለይታችሁ ስትወጡ ራሳችሁ በራሳችሁ ጭንቅላት ተመርታ ራሳችሁን ችላችሁ ልትኖሩ ነው አይደል? እንጂ በሰው ጭንቅላት ልትኖሩ አይደለም። አንተ የወደድከውን ሊወድ፣ አንተ የጠላኸውን ሊጠላ። ኧረ እባክህ ጭራሽ ሕፃን ልጅ መጫወቻ እኮ አረጋችሁት እንዴ! ሩታ እኮ አብርሽ እኮ ጥፋት የለበትም። ወደኋላ ያው ቪዲዮ ለምኖ አስለምኖ አልቅሶ ተንበርክኮ ምንድን ነው ያደረገችው? ፕራንክ እያደረገ ፊልም እኮ ነው የሰራችበት። እሱ ረስተሃል? እውነት ትክክለኛ ወንድም ከሆንክ ከወንድምህ ጎን መሆን ነበረብህ። ልክ እንደ እህትህ ማለት ነው፣ እንዳታላቅ እህታችሁ። ኤፍሬም ምን እየሆንክ ነው?
ወደ ራሱ ተመለስ እንዴ! ተውት ልጁን በቃ። ነገረህ እኮ ሄርሜላ እንዲህ ናት፣ ሄርሜላ እንዲህ ስለ ምን ብታረግ ነው? ስለ እሷ ጥላቻ፣ ስለ እሷ ወሬ ማንሳት የለብህም ዛሬ። ይቅርታ ለይቅርታ ነው አይደል? ወንድምህ ጋር ይቅርታ። በቃ ወንድሜ አንተ ከፈለግ አንተ ከወደድክ አያገባኝም፣ ለእስከ ዛሬው ይቅርታ አርግልኝ ብላ ነበር መውጣት ያለብህ እንጂ አሁንም ሄርሜላ ነገም ሄርሜላ ነው። በሌሊቱን በህልም ስታይ ታድራለህ። አልገባኝም። ምን እየሆንክ ነው? አያገባህም። የሰው ወሬ አንተ እንኳ ምንም ማስረጃ የለህ እያሉ ነው። አንዳንድ ነገር እሰማለሁ አይባልም አሉ አሉ ችግር ያመጣል። ባይንህ እስካላየ ድረስ ስለሷ ማንነት ባሉ ባሉ ወሬ አትስማ እንዴ! እረ ልጁ ዘመድ የለውም እንዴ? እንደ ወይ ወደ ጸበል ሂድና ወደ ፈጣሪህ ዙርና ብትመለስ ወደ ራስህ ጭራሽ። እረ ምን አይነት ትኩረኒ ነው!